እቤቱ መስገድ ሶላቱ ምን እንዴት ይታያል ይቻላል ወይ ነው ስጁድ ላይ መረጋጋት ግንባርና ፍንጫ መሬት መንካታቸው ወለው ለሕظة ለደቂቃ ለሴኮንድ እንኳን ቢሆን የግድ ነው መቆየቱ ሱና ነው አንዳችሁ ሶላት ላይ ከተጠራጠረ ከሸከከ ዝቅተኛውን ያዝ የሰራተኞች ሀዲያ አይፈቀድም አይቻልምና ጉሉል ነው ስርቆት ነው እኔንም በየት ወጣሽ በየት ገባሽ ምን ቸገረሽ ምን አገኘሽ ብሎኛ ያቅም ሶላቱ ትክክል ነች ግን ወንጀለኛ ነው ሰውየው መስጂድ መስገድ ነበረበት በጀማዓ መስገድ ነበረበት وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا ونبينا محمد الصادق الوفي الأمين وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የአፍሪካ ቲቪ ፕሮግራሞችን የምትከታተሉ ቤተሰቦቻችን በተለየ መልኩ የአልፈታዋ ፕሮግራምን የምትከታተሉ ቤተሰቦች እነሆ ዛሬም እንደተለመደው ከዚህ ሰዓት ጀምሮ ለአንድ ሰዓት ያክል የሚዘልቅ ከናንተ የሚመጡ ጥያቄዎችን መልስ በመስጠት አብረን የምንዘልቅና የምንቆይ ይሆናል ከፊት ለፊት ላይ የምታዩትን ስልኮችን በመጠቀም ወደኛ ጥያቄዎቻችሁን ልታቀርቡ ትችላላችሁ ከዛ በፊት አንድ ልናስታውስ የምንፈልገው ነገር ቢኖር እንደምታውቁት የመግሪብ ሰዓት ሽግሽግ አድርጓል ወደ 12 ሰዓት መጥቷል አሁን ባለው መግሪብ የሚደርሰው 12 ሰዓት እንደ ኢትዮጵያ አቆጣጠር ወይም 6 ሰዓት ከ5 ደቂቃ ነው ስለዚህ ይሄንን በመጠቀም 12 ሰዓት ከ11 እስከ 12 የነበረው ሰዓታችን ከ10 ተኩል ወይም ከ4 ሰዓት ተኩል እስከ 11 ሰዓት ተኩል ወይም እስከ 5 ሰዓት ተኩል መሆኑን ልናስታውቃችሁና ልናስገነዝብ እንወዳለን እንግዲህ ይሄ የሆነበትም ያው ከመግሪቡ ጋር እንትን ስለሆነ ነው ብዙም የሚከብዳችሁ ነገር አይደለም طيب ሌላው ከናንተ የሚመጡ ጥያቄዎችን እስከመቀበል ካለፉ ጥያቄዎች በመነሳት ዘዊል አርሃም የናት ቤተሰቦች ኒካህ ላይ ሐላፊ ይሆናሉ ወይ የሚል ጥያቄ ነበረ አይሆኑም ለምን ዘዊል አርሃም ናቸው የኒካህ ላይ ዊላያ ስልጣን ያላቸው አሶባዎች ናቸው በአባት በኩል ያሉ ቤተሰብ አባት አያት ቅድመ አያት ወንድም የወንድም ልጅ አጎት ያጎት ልጅ እነዚህ ናቸው ያላቸውና በአባት በኩል ያሉ አሶባቶች ናቸው على ترتيبهم في العصبات በእናት በኩል ያሉ ከቃዲ በኋላ ነው ወይም ቃዲ ዊላያ ከሰጣቸውና ውክልና ከሰጣቸው በውክልናቸው መሰረት ኒካህ ማሰርና ማጋባት ይችላሉ ከዛ ውጭ ግን የለም አይሆንም ማለት ነው ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ مرحبا ሴት ልጅ ሀይድ ላይ ሆና መታጠብ ትችላለች ወይ መታጠብ ትችላለች ወይ ሴት ልጅ ሀይድ ላይ ሆና ገላዋ መታጠብ ትችላለች እሺ مرحبا طيب ሌላው أشرف الخلق ማለት ነብዩን አለይሂ ሰላቱ ወሰለም ይፈቀዳል ወይ ምንም ሸክ የሌለው ነብዩ አለይሂ ሰላቱ ወሰለም አሽረፉል ኸልቅ ናቸው አሽረፉ አልበሸር ሰይዱል በሸር ናቸው አፍضሉል መኽሉቃት ከፍጡሮች ሁሉ በላጩ ናቸው ከሰው ልጅ ሁሉ አለቃ ናቸው ከነብያቶች ሁሉ ከሙርሰሎች እንደሚበልጡ አሐዲሶችም ማስረጃዎችም አሉ
ግን አሽረፉል ኸልቅ ከማለት አሽረፉል አንቢያ ከትንሹም ከትልቁም እንዳይሆንብን ለምን አንድ ትልቅን አካል ትልቅን ነገር ከዝቅተኛ ከትንሽ ጋር ስናደርገው ስናነጻጽረው ያን ነገር ዝቅ ማድረግ ነው አለም ተረ أن السيف ينقص قدره إذا قيل هذا السيف خير من العصي ألم ترى التايم من دي التوكم أن السيف ينقص قدره سيف كبرو لكو اندم يورد يه سيف كدول لا يشالال كتب على درجة وزكلا لنا أفضل الخلق كمان يوم ينبيت يوم هلم سلم يقبع أشرف الخلق كمالت أشرف الأنبياء أشرف المرسلين ማለት ይበልጣል እንትን ይላል ለምን ይሄ መሆን ስለሚገባ ማለት ነው ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ مرحبا ጥያቄ ነበረኝ طيب ሶላት ሲሰግድ ማለት ነው ማለት በቃ አላድነ ከሆነ ነው ታይቶና ሁለተኛው ሰዓት ወርታ በቃ አላድነ ጀምበር ይለኛል መጨረሻ ላይ ስጁድ ማድረግ ይቻላል ሶላት ላይ እሺ ከተሳሳት ማለት ነው ረካዓው ከተሳሳት እሺ መጨረሻ ላይ ስጁድ ማድረግ ይቻላል ሶላቱ እንደተሳሳት ማለት እንዳትተገለዘም ስጁድ ማድረግ ይችላል ወይ መጨረሻ ላይ ይቻላል ብለው ምንድነው የተሳሳታችሁት ማለት ረካዓው ማለት ነው ረካዓው ምናልባት አራት ነው ረካዓው ሶስት ሊሆን ይችላል ወይ ማግሪቶ ሶስት ነው ሁለት ሊሆን ይችላል ዝካን መጨረሻ ላይ ስጁድ ማድረግ ይችላል ብለው ያው ማስተካከያ መሰለኝ ለተጠራጠረ ሰው ነው አው ለተጠራጠረ ሰው ማለት ነው እሺ እና ሁለተኛው ደግሞ ስጁዱ ማፋጠን ይቻላል አሁን ስጁድ አድርጎ አጥብቆ ካልቀመጥ ወንድቶ ስጁድ ማለት ነው ስጁዶች ማፋጠን ስጁዶችን ማፋጠናው ቀጥብዙ ካልቀመጥ አሁን እኮ ማቀር ስጁድ ታረግን በኋላ ተጥብለን እንደገና ሁለተኛውን እንወርዳሉ ማለት ቶቶሎ ማድረግ ነው አው ቶቶሎ ማለት ነው ስጁድ ማድረግ ቀጥብዙ ቶሎ ደግሞ መመለስ ማለት ነው ይቻላል ወይ እሺ مرحبا እና አሽረፉል ኸልቅ ማለት አህወጡ ጥንቃቄ የተሞላበት አለ ማለት ነው አሽረፉል ኸልቅ አለ ማለት ነው ለምን የነብዩ አለይሂ ሰላቱ ወሰለም አሽረፈል መኽሉቃት አክረመል በሸር ሰይዱል በሸር መሆናቸው የተረጋገጠ ነው ሰይዱል ኸልቅ ስንል አፍضل አሽረፉል ኸልቅ ስንል ከትንሹም እንዳይመጣብን የሚበልጠው ምንድነው አፍضሉል አንቢያ አፍضሉል ሙርሰሊን ማለቱ የተመረጠ ይሆናል ይላሉ ከፊሎቹ ዑለሞች ኢጥላቁ ሌላ ነገር ስለሚያስይዝብንና ዝቅ ማድረግ እንዳይመጣብን ነው ዝቅ ማድረግ አሽረፈል ኸልቅ አይደሉም እያልኩ አይደለም ልትረዱልኝ ይገባል ነብዩ አለይሂ ሰላቱ ወሰለም አልሙስሊሙን يؤمنون بانه افضل الخلق بانه اشرف الخلق بانه سيد بني ادم بانه سيد ولد ادم بانه سيد البشر ምንም ሸክ የለውም ይሄ ግን አፍضሉል ኸልቅ ብለን ስንናገር አሽረፉል ኸልቅ ብለን ስንናገር ከዝቅተኛው አካልም እንዳይመጣብን ከነብያቶች ስናበልጣቸው ከሌላው መብለጣቸው ምንም ሸክ የለውም አፍضሉል አንቢያ አፍضሉል ሙርሰሊን ስንል ፈضላቸው لمن تحت ممن تحت الانبياء يترغغط ይሆናል ለማለት ነው ልብ በሉ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ مرحبا ጥያቄ ነበረኝ طيب እኔ የመንግስት ሰራተኛ ነኝና ዝቅተኛ ደሞዝ ተከፋይ ነኝ ግን አጠቃላይ ያው በመስሪያ ቤቱ ይሆን መስዓት ላይ በዓል ሲሆን አበል ነገር ይባላል አበል እሺ ይባል ነገር አለ በሸሪዓ እንዴት ይታያል ምክንያቱም አንድ ቀን የሆነ እንደ ስብሰባ ነገር ይታያል ወደ 10 ቀን ያዝና በዛ ነገር አበል ይከፈላል ደግሞ የሚያያዘው ብዙ ጊዜ አበል የሚመጣው በበዓል ውጪ ይኖራል ግን አብዛኛው ጊዜ ግን ከበዓል ጋር የተያያዘ ነገር ነው እሺ ሁለተኛ ጥያቄ ደግሞ
ዘካተል ፊጥር በተመለከተ ነው። ዘካተል ፊጥር እሺ ዘካተል ፊጥርኛ ቤተሰብ አጋጣሚ ሆኖ የእናቴ ወንድም ደከም ያለ ቤተሰብ አለ። እሱ ደግሞ ወደ ሄራ ሄዷል። እንደዚህ ተሰብስበው የቤተሰብና አጠቃላይ ተሰብስቦ ወንድሞችም እህቶችም ወደ አጎቴ ሚስት ጋር ይላካል ማለት ነው። ወደ አጎቴ ልጅ ወደ አጎቴ ሚስት ጋር እሺ አጎቴ ሚስት ይረዳት ሰው የለም። በጣም ቤት ውስጥ ነው የምትኖረው ከረጅም ዓመት በፊት ማለት ነው። ታማሚ ናት። ወደ እሷ ነው የምንልከው የኢድ ቀን ማታው ላይ ወደ እሷ እንልካለን ማለት ነው። ያ ነገርስ በሸሪዓ እንዴት ይታያል? መላክ በዛ ሶስተኛ ጥያቄ ዘካተል ፊጥርን መላክ ነው ወደ ሩቅ ወደ ክፍለ ሀገር ማለት ነው። ሩቅ ቦታ ነው ግን ምን ሰጠው የአጎታችን ሚስት ነው። አይዋ ያለን ደግሞ ለሱ ነበር ምን ሰጠው። እሺ ሶስተኛ ጥያቄ ደግሞ ከሀገር መውጣቱን አሁን ይሄ ጠላችሁት ከሀገር መውጣቱን ነው? ከሀገር መውጣቱን ሳይሆን የቤተሰብ ያጠቃላይ ተሰብስቦ ወደ ቤተሰብ ጋር መግባቱ ሸሪዓው ላይ ምን ይመስላል? አልገባኝም። ይሄኛው ጥያቄው ለምን እንዳስፈለገ ሁለተኛው ጥያቄ ነቅል ማድረጉን ከአንድ ሀገር ወደ አንድ ሀገር መሄዱን ነው እንትን ያላችሁት ወይስ መሰብሰቡ ነው? ጥያቄያችሁ ምን ላይ ናት? ለቤተሰብ ለሁላችንም ነው። አጠቃላይ የቤተሰቦቻችን ሰብስበን ለአንድ ሰው መስጠቱ ነው። ለአንድ ሰው መስጠቱ ተገቢ ነው ወይ ነው ሸሪዓ? እሺ ሶስተኛ ወደ ሱፈዳይኝ ሶስተኛ ጥያቄ ልጅ ያለኝ ሁለት ልጆች ግን የሁለተኛዋ 3 ዓመት ምናምን ነው። እስካሁን አባቷ አላያትም አያውቃትም። እኔም እሷም አላያትም እኔም አላየኝም ማለት ነው። ይህ ሰውዬ ጋር እንትን አለ ወይ? ማን? ባለቤቴ ማለት ነው። እሺ ረጅም ጊዜ ማለት 3 ዓመት አወድ 4 ዓመት አካባቢ ነው ማለት ነው። ገና እርግዝና ላይ ነው ብሎ ሄደው ማለት ነው። እሺ እሱ አሁን ልጆቼ እስካላለ ድረስ ልጅቷን አያውቃትም ጭራሽ እና ይሄ ሰውዬ ኒካህ አለ ወይ እኔ ላይ? ምን አጠራጠረ? ኒካህ የለውም ተብሎ ያጠራጠራችሁ ነገር ምንድነው? ፍች ፈቷል ወይስ በመጥፋቱ ብቻ ነው? በመጥፋቱና ያለበት ሀቅ ባለመወጣቱ ነው። የልጆች ሀቅ አለ እዚህ ጋር ኒካህ እስካለ ድረስ ቤተሰብ ማስተላለፍ ግዴታ አለበት። አይዋ መጥቶም ያየ ነገር አይደለም። ለካህም ወረደ የተባለ ነገር የለም። በደፈናው ዝም ብሎ እየኖሩ ነው ማለት ነው። ልጆች ያጠበቁ ነው ማለት ነው። مرحبا جزاكم الله خير بارك الله فيك مرحبا ወደ ዛሬዎቹ ጥያቄዎች ስመጣ በሐይድ ላይ ያለች ሴት በወር አበባ ውስጥ ያለች ሴት መታጠብ ትችላለች ወይ? አዎ ትችላለች። ምንም የሚከለክል ነገር የለም። ሐይዷ ሲያልቅ የግዴታዋ ትጥበት ነው፣ የዋጅቡ ትጥበት ነው። ከዛ በፊት ግን ለነዛፋ ለጽዳት ራሷን ለመጠበቅ መታጠቧ ምንም ችግር የለውም፣ ይፈቀዳል፣ ይቻላል። ላ በእስ ቢሃ ወላ ضرر عليها في ذلك ምንም እንትን የሚለውም ነገር የለም። እንዳውም ቆንጆ ነው ማለት ነው። ለነዛፋዋን ትጠብቃለች፣ ራሷን ትጠብቃለች፣ ምንም የሚያመጣው ነገር የለም። ግዴታ ነው። እንትኑ ሐይዷ ሲጠናቀቅ ግዴታ ነው። ከዛ በፊት ደግሞ ሙስተሐብ ነው፣ ችግር የለውም ማለት ነው። የሚከለክል ነገር የለም፣ አይሆንም የሚባል ነገር የለምና ይቻላል፣ ይፈቀዳል። ታጠቢ። ሌላው ሰጅደተ ሰሁ። ሰላም አለይኩም ወራህመቱላህ። አሎ ወይ መርሐባ። ጥያቄው እንትን ወአለይኩም ሰላም ተባረከ። መርሐባ ቀጥል። እሺ ወንድ ልጅ ማለት ነው ቤት ውስጥ ምንም ነገር ጉዳይ ሳይኖረው ወይም ደግሞ የሚያስቀረው ነገር ሳይኖር ቤት ውስጥ መስገድ ይፈቀዳል ለወንድ ልጅ? መጓጓዣ ምናምንም አለ
እና ቤት ውስጥ መስገድ እንዴት ይታያል ወንድ ልጅ ብዬ ነው። مرحبا እሺ ሌላ طيب ሌላው እህታችን የተጠራጠረ ሰው ሶላት ውስጥ አንድ ነው ሁለት ነው የሰገድኩት ከዛ በላይ ነው የሰገድኩት ብሎ የተጠራጠረ ሰው ምን ያድርግ? ሶላት ሸክ ላይ ያለ ነው። ሸክ ብዙ ጊዜ 3 ነው 4 ነው ብሎ ከተጠራጠረ በ3 ያዝ። اذا شك احدكم في صلاته فليبني على الاقل ነው። አንዳችሁ ሶላት ላይ ከተጠራጠረ ከሸከከ ዝቅተኛውን ያዝ على الاقل ወይ ተሐሪ አድርጎ በደንብ አድርጎ አስተንትኖ አስተውሎ በራሱ ላይ ያሸነፈውን ما غلب على ظنه ይይዛል ያ ظنون ይከተልና በዛ ይሞላል ሶላቱን። ከዝቅተኛው ይዞ 2 ነው 3 ነው ካለ በ2 ያዝ ዝቅተኛውን 3 ነው የሚለው እስካላሸነፈ ድረስ። 1 ነው 2 ነው ካለ 1 የሚለውን ያዝ። 3 ነው 4 ነው ካለ 3 የሚለውን ያዝ። ከዛ በኋላ ይሄን ካደረገ በኋላ በዛ ይገነባል ይመሰርትበታል። ያንን መስርቶ በዛው ላይ ይሄዳል። ከዛ በኋላ ለሸኩና ለጥርጣሬው ሶላተ ሰጅደተ ሰሁን ካሰላመተ በኋላ የሰጅደተ ሰሁን ይወርዳል ማለት ነው። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝና እንትን በቤተሰብ ጉዳይ ላይ አሁን ያው የወላጅን ሀቅ የሚል ነገር አለና በቁርአን እዛ ላይ እኔ የምለው አሁን እኔ ለእናቴ ያለኝ እናቴ ነኝ እሷም እኔ እንጂ ሌላ ሰው የላትምና ያው የሞተር ጉዳዩ እኔ ላይ ነው ያለው። እሺ እኔ ደግሞ እንዳጋጣሚ ነው ከበስራ አንፃር ከነበርኩበት ሀገር ወጥቼ ሌላ እዚህ አዲስ አበባ ነው የምሰራውና እዛ ደግሞ ምንም ይረዳት የለም። እሷን አምጥቼ እዚህ እኔ ጋር ጌሳለው እሷ ደግሞ ያው ያዛ ሀገሩ ነው የሚመውለኝ እኔ ደግሞ እዚህ አይመቸኝም የሚል ጥያቄ ነው የምታነሳልኝ እናቴ ማለት ነው። ይሄ እንዴት ይታያል? እኔ ሐሳቤ እሷን እዚህ ለማጠር ነው። እሷ ደግሞ ፍላጎቷ እዛ መቀመጥ ነው። ዛሬ ደግሞ የሚያግዛ ሰው የለም። ምናልባት በብርን ከሆነ እንጂ እኔ ጋር ሆና መንከባከብ አልችልም። ያው እዛም ምንም ነገር ስላለ ነው እንጂ ለሷ ብዬ የሚዘምረው ችግር የለው። ግን እዛ ምንም የለንም። ይሄ እንዴት ይታያል? በቤተሰብ ጉዳይ መንከባከቡ ላይ የሚለው ማለት ነው። ሌላኛው ጥያቄ ደግሞ ሰደቃ ሲሰጡ ያው የተወደደ የሚሆነው ተደብቆ የሚሰጥ ሰደቃ ነው የሚባል ነገር አለና በሐዲስ እሱ ላይ አሁን እኔ ሐሳቤ ደብቄ ለማውጣት ፈልግ ሰው አጋጣሚ ቢያኝ ያ ነገር እንዴት ነው ንያ በቂ ነው ወይ እንዴት ይታያል የሚለው ሐሳብ ነው ያለኝ። مرحبا እና አንድ ያው ከቅርታ ጋር አንድ ጥያቄ መጨመር ፈልጌ ነበር። ይቻላል። እና አሁን እኔ መግሪብና ወይ ምናምን አልሄድም መስጂድ ማለት ነው። ማለት መስጂድ አልሰግድምና ብዙ ጊዜ ግን እኔ የምፈልገው ቀን ራሱ ከእናቴ ጋር በሰግድ የሚል ሐሳብ አለኝ ቤት ውስጥ። ግን ይሄ እንዴት ይታያል? ለምን እናትህ ምን ሆነው ነው? ምን ችግር አለ እሳቸው? አሁን እሷን ብዙ ቁርአን መቅራትም ብዙ ላይ ስላሉ እያስቀረውም ስለሆነ ፋቲሃን መግድ ነው እና የሚቀሩት ያው አተያዝን ደግሞ ብዙም የያዙ ስላልሆነ እስከዛ ድረስ እኔ አሰጋጅ ነው እንዴት ይሆናል ይሄ ነገር የሚለው ነገርም ለመጠየቅ ስለፈለኩ ነው። እሺ እናቴ ጋር ልሁን ወደ መስጂድ ልሄድ ነው። እኔ ግን የምፈልገው በላጩ ነገር ያው እንደሆነ አውቃለሁ። ግን የበዛ ጉዳይ እንደዚህ ሲሆንስ እንዴት ይታያል የሚለው ነገር مرحبا እሺ አመሰግናለሁ። ጀዛከላሁ ኸይራ። እና ሶላት ውስጥ የተጠራጠረ ሰው ሶላት ውስጥ ሸክ የገባው ሰው እርግጠኛ የሆነበትን ዝቅተኛውን ነው የሚይዘው። እርግጠኛ የሆነበትን ዝቅተኛውን ይይዛል። በዝቅተኛው ላይ ይመሰርታል፣ ይጨርሳል። ከጨረሰ በኋላ ከሰላምታ በኋላ 2 የእርሳቻ ስጁዶችን ይወርዳል። በዚህ መልኩ ነው የምታስተካክሉት ማለት ነው። ሌላው ስጁድ ላይ አለመረጋጋት፣ ስጁድ ላይ ማፍጠን ማቻኮል እንዴት ይታያል የሚል እህታችን ጠይቃለች። አይሆንም። ጡመእኒና ሩክን ነው፣ የሶላት ማዕዘን ነው፣ የሶላት ግዴታ ነው።
ጡመእኒና ማለት ምን ያክል ነው? እንደ አንድ ደቂቃ ያክል ግንባሩ መሬትን የሚነካበትና ያንን አካል ማድረሱን ነው መረጋገጡ ውጁብ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ። ጥያቄ ነበር ሼህ። እሺ አንተን ባልደረቤቴ ጋር አብረን ስንኖር በእኔ ላይ ከሌላ ሴት ጋር ግንኙነት አድርጎ ኒካ የሌለው ሴትየቱ ወለደች። እሺ ስትወልድ ከብዙ ዓመት በኋላ የሱ ሊሆን ይችላል ምናምን የሚል ነገር አመጣች። የሱ ሊሆን ይችላል? ከዛ አዎ የሱ ሊሆን ያንተ ነው የሚሆነው እያለች እየደወለችም እሱን እንትን ትለዋለች። ከዛ እሱ ግን እስከዛሬ ብዙ ዓመት ኖሯል። ልጅቷ 17ኛ ዓመቷ ነው። ከዛ አሁን ነው የሰማሁት ግን እሺ ስጠይቀው ግንኙነት አለ ወይ ከሷ ጋር ምናምን ስለ ግንኙነት አለኝ ተሳስቻለሁኝ ነው ልጅቱ ላትሆንም ትችላለች። ልጅቱ ከሌላ ሰው ጋር ግንኙነት ስላላት ደኔ አኪ ልጅቷን ማለት ትከኝ እንደ ልጆች ተታታል እንደ ልጆች ከዛ ያለው እንትማ እንዳባት ምን ለራዳት ይችላልው አለበት ስለዚህ እንዳባት ማለት ነው። ከዚህ በኋላ ላለው እኔ እስካሁን አላወኩም። አሁንም ለምርመራ ማረጋገጥ ፈልጋለሁ። አረጋግጬ ልጄውና ከተገኘች እንደ ልጆቼ እኩል ከነብረቴም የልጅንም ሀቅ ምናምን ላደርግ ፈልጋለሁ አለኝ። እና ይሄንን ብዙ ሼሆች ጠይቄ ነበር። ካንቱ ለማወቅ ፈልጌ ነው። ካለ ምናምን ይመለከተዋል እሱ መካድስ አይችልም እንዴ? ልጅ አይደለችም ቢል እሱ ላይ ምን ያክልስ ምንድነው ቅጣት ያገኛል? ልጆች ጋር ልጅቱን እስቃለብ እሱን ይመለከተዋል? ልጅ ብሎስ ማድረግ ያለበት ነገር ይኖራል ወይ? መርሐባ። ይሄ ነው ጥያቄ። አመሰግናለሁ ኡስታዝ ጀዛከላህ። ባረከላሁ ፊክ። ተከታታይ طيب السجود ላይ አለመረጋጋት ሶላትን ያበላሻል። ነብዩ አለይሂ ሰላቱ ወሰለም በሰፊው በብዙ ሐዲስ ተናግረዋል። حذيفة بن اليمان ولو مت على غير الفطرة التي فطر الله محمدا صلى الله عليه وسلم የሚል حذيفም ተናግረዋል። ከነብዩ አለይሂ ሰላቱ ወሰለም ጭማሬ ማለት ነው። የአላህ መልእክተኛ አንድ ሰው መጣና ሩኩዕም ስጁድም ምንም አስተካክሎ አላደረገም። አሰላሙ አለይኩም ያ ረሱላህ ሲላቸው ወአለይኩም ሰላም ወራህመቱላህ ኢርጂዕ ፈሰሊ ፈኢነከ ለም ትሰሊ፣ ሄድና ስገድ አንተ አልሰገድክም ብለው የአላህ መልእክተኛ መለሱት። አሁንም ሰግዶ መጣ፣ አሁንም ሰግዶ መጣ። የጎደለው ምንድን ነበር? ጡመእኒና ነበር፣ መረጋጋት ነበርና ስጁድ ላይ መረጋጋት፣ ግንባርና ፍንጫ መሬት መንካታቸው ወለው ለሕዛ ለደቂቃ ለሴኮንድ እንኳን ቢሆን የግድ ነው። መቆየቱ ሱና ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም اذا قمت الى الصلاه فاسجد حتى تطمئن ساجدا ثم ارفع حتى تطمئن جالسا ثم اسجد حتى تطمئن ساجدا ثم ارفع حتى تطمئن جالسا ብለው የአላህ መልእክተኛ የሱጁድን ጉዳይ በደንብ አድርገው ተናግረዋልና ጡመእኒና ሩክኑ ሚን አርካን الصلاه ከሶላት ማዕዘናት አንዱ ማዕዘን ስለሆነ ማፍጠን አይገባም። ቀስ ብሎ ሱጁድ መደረጉ መረጋገጥ አለበት። መቆየቱ ሱና ሙስተሐብ ይሆናል። ከዛ በኋላ ግን ጡመእኒናው አስፈላጊ ነው። ጡመእኒና ضابጡ ምንድነው? ሱኩኑል አዕዳ ሰውነቶች መረጋጋትና መፋሲሎች መረጋጋት አለባቸው። መሬት መንካቱ በደንብ መረጋገጥ አለበት። ካልሆነ ግን ሶላቲቱ ባጢለቱን ወላ ትጅዚ ተበላሽታለች፣ አታብቃቃም። ጡመእኒና ከለለ የሚለውን መልእክት መውሰድ አለብንና በሰጋጅ ላይ ይህን መመለስ ያለ ጡመእኒና የተሰገደችን ሶላት መመለስ ግዴታ ይሆናል፣ አይፈቀድም ማለት ነው። ውድ ተመልካቾቻችን አጭር ረፍት ወስደን ኢንሻአላህ እንመለሳለን። የቀሩትን ጥያቄዎች እንጨርሳለን ኢንሻአላህ። ሳትርቁ ጠብቁን። ባረከላሁ ፊኩም። وما أرسلنا قبلك إلا رجالا نوحي إليهم
فاسألوا أهل الذكر إن كنتم لا تعلمون. بسم الله والحمد لله. ودي ተመልካቾቻችን ከአጭር ረፍታችን ተመልሰን መተናል። ጥያቄ አለ ይመስለኛል። السلام عليكم ورحمة الله. ሄሎ ሰላም አለይኩም። وعليكم السلام ورحمة الله. ሰላም ነው? الحمد لله እንዴት ናችሁ? አለን አልሐምዱሊላህ። ጥያቄ ነበረኝ። مرحبا. አሁን ከባለቤት 2 ዓመት ሆኗል ከተለያየን። ከ2 ዓመት ያልፋል ማለት ነው። እሺ። የአምስት ልጆች እናት ነኝ። እሺ። በጣም ያስቸግረኝ ነበር፣ በጣም ይደባደብ ነበር እና በቃ እኔ አይደለም በሚለው ነበር እኔ የምወስደው ማለት ነው። ሁሌ ብትለው የልጆችን ይሄ ነው ብሎ የሚሰጠኝም ነገር የለም። እኔ ነበር ተራብቼ እንደምን የምኖረው ማለት ነው። ከዛ በቃ እኔ ትንሽ እሱ በቃ ተሰርቶኛል የሚለኝ ረሱ ያንን ነገ ዛሬ ስር ነገር በቃ ተሰርቶበታል ብዬ ነበር እኔ ማስበው ማለት ነው። እሺ። ዛሬ ነገ ተወዋል እያልኩ በቃ ቢላዋ ይዞ ምናምን በቃ የግድያ ሙከራ ምናምን አደረገብኝ በእኔ ላይ። ከዛ በቃ አቅራቢያ ላይ የፖሊስ ጣቢያ ሄጄ በቃ ጠየቅኩኝ። እሺ። ከሚቆለኝ እኔ ልጆች ባሳድግ ይቀለኛል ብዬ እና እንደዛ ስለው ዳኛው አቅርቦ በቃ ፍቱ በፈለግሽው ሰዓት ታስካሂጃለሽ አሁን እንዲታሰር ለ3 ዓመት ብሎ አዘዘብኝ። እሱ የ3 ዓመት እንዲታሰር ብሎ እሱ አዘዘ ማለት ነው ዳኛው። እሺ። እኔ ደግሞ ከሚታሰር እንዴት ማክሮ አይመጣም ወይ ቢሞት ወይ ልጆች ቢሞቱ የዘላለም ስቃይ ነው አይምሮ የሚያስበው። ስለዚህ በቃ አገር ሂድ በቃ ብዬ በቤተሰቡ ባጎቶቹ ምናምን አስጠየቅኩት። በለምን እና ባጎቶቹን አስጠየቅኩት አገር ቤት ሂድ በቃ እዚህ ላይ ከሚረብሽና እስር ቤት ከሚገባ ብዬ ማለት ነው። እሺ። ከዛ ወደ አገሩ ሄዷል። አሁን ወደ 2 ዓመት 5 ወር እንደዚህ ሆኖታል። ልጆቹን የታለም ብሎ ጠይቆኝ አላውቅም። ቤተሰቦቹን ጠይቆኝ አላውቅም። እሺ። አስተምራለሁ አስቀራለሁ በሳትታት እና ጎበዝም ናቸው ልጆች ይቀራሉ ይማራሉ። እኔ ላይ ተጠያቂ ነኝ ወይ ይሄ ሰውዬ ወይ ሄጄ ማላየሁትም ምን አላህ ምን አክል ለኔ ይቀጣኛል የሚለው ሁሌ ስጋቴ ነው። ሐቁ ይዘኛል ወይ ነው? አዎ ሐቁ ይዘኛል ወይ በቃ ዘወትር ብትጨነቀው ሐቁ ይዘኛል ወይ ይሄ ሰውዬ እናት የለውም አባትም የለውም እንዴ እስኪ አንዴ ቁርአን ቤት ሰድብ እንኳን ብሎ የተከራከረኝ ወይ ያገዘኝ ሰው የለም። እኔ እና በአባት የሚጨምቁ ማለት ወንድሞችም አሉ አግዙኝ ስላቸው አሳክፎ ስላቸው ዞርን ብሎ አላዩኝም። አሁን ግን ይሰራል ይቅማል ይጠጣል ይበላል አሉኝ። በቃ ጠይቅ እኔስ ላይ ምንድነው ተጠያቂነት የሚያደርገኝ? እኔ አሁን ወላሂ በጣም ያመኛል። 10 ሰዓት ወጥቼም ስራ ጽዳት ነው የሚሰራው ተራርጬ ነው በቃ ልጆችን ማበላቸው። مرحبا. طيب ሌላው እህታችን የጠየቀችው የመንግስት ሰራተኛ የሚያገኘው አበል ነው። አበል የደሞዙ ዝቅተኝነትና ወይም ደግሞ የሚያገኛቸው ነገሮች እንትን ስለማይሉ በሰራው ስራ من الجهات الرسمية كحكومة በኩል የሚሰጠው ሀዲያና ጭማሬ ችግር የለውም ይፈቀዳል። ምንም የሚጎዳው ነገር لا بأس به ክልክልነት የለውም። ሙናሰባው ከሆነ ያንን ሙናሰባው ተደርጎ በአጋጣሚዎች የዒድ ምናምን እንደዚህ ከሆነ የሚሰጠው ለዒዱ የሚያግዝ ለኢህቲፋል ለነሱ የሚያግዝ ነገር እንዳይሆን የነሱን ክብር የሚሰጥ እንዳይሆን ከነሱ ጋር አብሮ ትብብር እንዳይሆን እንጂ ሌላ ዝም ብሎ ብር ምናምን ከሆነ የሚሰጣቸው ምንም ችግር የለውም ይፈቀዳል። ሙናሰባው ቢሆንም ማለት ነው። ሌላው ዘካተል ፊጥር ለአንድ ሰው ሰብስበን እንሰጣለን ነው። ለአንድ ሰው ሰብስቦ መስጠት ይፈቀዳል። በል ይበልጣል ይላሉ ከፊሎቹ ዑለሞች። ትንሽ ከሆነች ዘካዋ ወይም የምትሰጠው ዘካተል ፊጥሯ ለብዙ ሰው ማጠቀምና ማታገለግል ከሆነች ለአንድ ሰው ሰጠት አድርጎ ሐጃውና ችግሩን እንዲቀርፍ እንዲዘጋ ማድረጉ የተመረጠና የበለጠ ይሆናል ብለው ያስቀምጣሉና የተሻለ ይሆናል ማለት ነው ለአንድ ሰው መስጠቱ። ከፊሎቹ ዑለሞች ለብዙ ሰው ተውዚዕ ማድረጉና ማከፋፈሉ የተመረጠና የተሻለ ይሆናል።
ለምን ብዙ ሰው ጋር ችግር እንዲፈታና ብዙ ሰው እንዲደርስ ብዙ ሰው ሲያገኝለት የተሻለ ይሆናል ብለዋል። በዛ ያለ ከሆነ ነው ይሄ የምናየው። ሌላው ባለቤቴ 3 አመት ሆኖታል ከዛም በላይ ነው። ልጅቱንም የተወለደችው ልጅ አይቷት አያቅም። እኔንም በየት ወጣሽ በየት ገባሽ ምን ቸገረሽ ምን አገኘሽ ብሎኝ አያቅም። ሀጅር አድርጎኛል ነው የምትለው። ሐቁን አልተወጣም። በዚህ ይቋረጣል ወይ ኒካሁ ነው? ኒካሁ አይቋረጥም። በዚህ የሚባለው ምንድነው? ይሄ ከሆነ بمجرد التقصير ኒካሁ አይቋረጥም። ሚስት ضرر ከተረጋገጠ እንደዚህ ከሆነ አላበላም እንትን አላለም የሚለው ነገር እንትን ብላ ፍች መጠየቅ ትችላለች ነው እንጂ ባል በሚወጅብበትና ግዴታ የሆነበትን ሐቁን አለመወጣቱ የኒካህ ማውረጃ አይሆንም ወይም ኒካሁን የሚያፈርስ ነገር አይሆንም። መሆን ያለበት ሐቅ መጠበቅ አለበት። የሚስቱን ሐቅ የልጆቹን ሐቅ ኢንፋቅ በማድረግ በመጠበቅ በሁሉ ነገር ያለበትን ሐቅ ኢዕጣኡ ኩሊ ذي حق حقه የሐቅን ባለቤት ሁሉ ሐቁን መስጠት የመብት ባለቤትን ሁሉ መብቱን መስጠት የሚገባውን አካል ሁሉ የሚገባውን ነገር መስጠት ተገቢ ነው። በሱ ላይ ግዴታ ነው። ነገር ግን ይህን ሳያደርግ ቢገኝ ወንጀለኛ ነው እንጂ ኒካሁን የሚያፈርሰው አይደለም። لا ينقطع النكاح تلقائيا بمجرد تقصيره بحقوق زوجته የሚስቱን መብቶችና ሐቆች በማጓደሉ ብቻ ባለመፈጸሙ ብቻ ኒካሁ ቀጥታ የሚወርድ አይደለም። ቀጥታ አይወርድም። በል ምንድነው መሆን ያለበት? መጠየቅ ይገባታል ነው። عدم الخدمة አያወርድም ነው። ስለዚህ እሷ መጠየቅ ትችላለች፣ ፍች መጠየቅ ትችላለች። ፍታኝ በላ መጠየቋ የሚፈቀድ ይሆናል። ሐቋን አልተወጣምና ሐቋን መወጣት ግዴታ ስለሆነ ማለት ነው። ሌላው እህታችን የጠየቀችው ሰላም አለይኩም ወራህመቱላህ مرحبا مرحبا أستاذ السلام عليكم. وعليكم السلام ورحمة الله. እንዴት ናችሁ? አልহামዱሊላህ ማን ነው? አልহামዱሊላህ ተያዝኩኝ። እሺ ባለቤቴ ማለት ነው። መንገድ ትራንስፖርት ነው። እሺ እና ያው በሚሰራበት ጊዜ አስፋልት ላይ ነው አንዳንድ አስፋልት ላይ ነው ትራንስፖርት ስራው ማለት ነው። እሺ እና አንዳንድ ሹፌሮች አላህ አለም ገና ለገና እንዳይጠቀም ብለው ምን እንደሆነ ራሱ አንዳንድ ታዲያ ያው የመስጠት ባህሪ አለ። እሺ እና ይሄን ነገር የሆነ መሰለኝ ብዙ ይመስላል ግን ተጣጣው አብርት ነው የሚታመላቸው ማለት ነው። አንድ 500 ብር ከሆነ ተጣጣው ግን ሁለት ብር አድርገው ያጠቀሙ ይሰጣሉ እንዲታመላቸው ማለት ነው። ያንን ብር ደግሞ ሲመልስ አይቀበሉም። ያንን ብር ሲመልስ አይቀበሉም። ምኑ ብር ማለት ነው እንዳይሰጣቸው ምንም አንዳንድ ሰው ሀዲያ ያመጣሉ ለማን ማለት ነው ለባለቤቴ። እሺ ይሄ ሀዲያ ጉቦ ነው ያስቆጫል። አይ ግልጽ አይደለም ይቆራረጣልና ድምጻችሁ ምንድነው? የመንገድ ባለቤቴ የመንገድ ትራንስፖርት ሰራተኛ ነው። አዎ እሺ ሀዲያ ይሰጡታል ሹፌሮቹ ሀዲያ ይሰጡታል። አዎ ይሄ ነገር እንዳይጠጣችሁ መስለኛል። ዙሩ እንደሚተመለከተ ነው ሀቀው ማለት ነው። በፊት ይሰጡት ነበር። በፊት ማን ሹፌሮች እንዴት ሊያጣቸው ይችላል? አራሁን ብሎ አያቃቸውም። አያቃቸውም። አሁን መንገድ ላይ ሲያወጡ ላለመቀበል ይሞክራል። ግን አንዳንድ ገንትን ሲለያል አራን ይሆናሉ። ይችን ስልጣኑን ከተቆናጠጠ በኋላ ነው ሀዲያው እየጎረፈ ያለው። ያው ባይቦርትም አሁን ለማለት አይዋ መርሐባ ያው ሞክሯል ማለት ነው። እሺ መልስ ታገኛለህ ኢንሻአላህ። እሺ እሺ መርሐባ ኡስታዝ። መርሐባ
طيب ሌላው አንድ ወንድ ሰው እቤቱ መስገድ ሶላቱ ምን እንዴት ይታያል ይቻላል ወይ ነው ከፊሎቹ ዑለሞች ሶላቱ غير صحيح ነች ሶላት الجماعه በወንድ ላይ ግዴታ ነው መስጂድ መስገድ አለበት እቤት ውስጥ መስገድ በጀማዓ ከሆነ መስጂድ የመሄዱ ነው የቀረው አጅሩ ነው የቀረው ጀማዓ ተሰግዷል ያለ ጀማዓ ከሆነ ግን አይሆንም لا صلاه لجار المسجد الا في المسجد وان كان الحديث فيه كلام ንግግር ያለበት ቢሆንም ከዛ ቤቱ የሚሰግደው ሶላት غير صحيح ነች የሚሉ ዑለሞች አሉ አይ ሶላቲቱ السلام عليكم ورحمه الله وعليكم السلام ورحمه الله وبركاته مرحبا እንትን ጥያቄ ለመጠየቅ አስቤ ፈልጌ ተደራጅቶ ቦታ በመንግስት ደረጃ ማግኘት ማለት በተባልጋ ያያይዝና መንግስት እዛ ቦታውን በባለ ሀብታት ገንብቶ ለረጅም ጊዜ ክፍያ ቦታ ቤት ማግኘት እንዴት ይታያል ወልዳ ባንክዛት ፈለገው ባንክዛ ነው የሚያስተሳስረውና ጠይቆ ሊሆን ይችላል ያው ምናልባት ስላልደረሰ ይካለሆነ من الو ايوه الو مرحبا يسمعل እንዴት ቦታ ተደራጅቶ ማግኘት እንዴት ይታያል ባንክ ጋር ያዩ መንግስት በረጅም ጊዜ ክፍያ ግልጽ አይደለም አንድ ሰው ቦታ ለመግዛት ፈልጎ አይደለም ቦታ ተደራጅቶ መንግስት ያደራጅና ቦታ ይሰጣቸዋል እሺ ይሄ ቦታ ግን የቦታውን የእንትን ዋጋ የቦታውን እንከፍላለን የቦታውን ካሽ እንከፍላለን ለገበሬዎች እሺ ከዛ በኋላ ግንባታውን ደግሞ መንግስት በረጅም ጊዜ ክፍያ ባለሀብት ጋር ሊሆን ይችላል ከባንክ ጋር ሊሆን ይችላል ባንክ ይገነባዋል ወይ ባለሀብት ይገነባና መጨረሻ ላይ እኛ በረጅም ጊዜ ክፍያን ከፍለን ቤቱን ይሰጠናል እሺ ያን ክፍያ በረጅም ጊዜ ከ25 እስከ 30 ዓመት ሊሆን ይችላል ያንን መክፈል እንዴት ይታያል ወለድ ኖረዋል ወለድ ያለው ምክንያቱም ባንክ ጋር ነው የሚያያይዘን ባንክ ይገነባል ባንክ በሚፈልገው አስቦ ይሰጠናል ማለት ነው እኛ በረጅም ጊዜ ክፍያውን እናጠቃላለን ቁጥሩን በቤቱን ተሰጠን በኋላ እሺ ግልጽ ነው እሺ مرحبا እቤቱ መስገድ አንድ ሰው እንዴት ይታያል የሚለው የእህታችን ጥያቄ ተሃውነን ብቻውን ቢሰግድ ሶላቱ ትክክል ነች ግን ወንጀለኛ ነው ሰውየው መስጂድ መስገድ ነበረበት በጀማዓ መስገድ ነበረበት ያለ ዑዝር ያለ ምንም ችግርና ምክንያት እቤት መስገድ ስለሌለበት فصلاته صحيحة مع الإثم ወንጀል ከመመዝገቡ ጋር ሶላቱ ጤነኛ ናት ይላሉ ብቻውን ከሰገደ ሸይኽ الاسلام ابن تيمية رحمه الله ሶላቱ ባጢላ ናት ይላሉ ለምን ቢሏቸው ሶላት الجماعة شرط لصحة الصلاة የሚል አቋም አላቸውና ነው ይሄ አቋማቸው ወጣ ያለ ከዑለሞቹ እንትን ያለ ስለሆነ ይሄኛው ብዙም የተደገፈ አይደለም فرض ናት ዋጅብ ናት ሶላት الجماعة እንጂ وليست شرطا لصحة الصلاة ወንጀለኛ ነው ሶላቱ ግን ትክክለኛ ነው ነብዩን አለይሂ ሰላቱ ወሰለም ነቅፏል ሙናፊቆች ጋር ተመሳስሏል የሚለውን እንወስዳለን እንጂ ሶላቱ ትክክል ነች ነው ግን ወንጀለኛ ነው ወንጀል ተመዝግቦበታል ሶላቱ ላይ ጥያቄ አለበት ማለት ነው ለምን መስጂድ መስገድ ያለበት በጀማዓ መስገድ ያለበት ከወንድሞቹ ጋር አብሮ መስገድ ስለሚያስፈልግ አብሮ መስገድ ነበረበትና ለብቻው በመስገዱ ያስጠይቀዋል ተጠያቂ ነው ወንጀለኛ ነው ሶላቱ ግን አልሰገድክም ተብሎ አይጠየቅም ወንጀል አይሆንም مرحبا السلام عليكم ورحمه الله ሄሎ ሰላም አለይኩም وعليكم السلام ورحمه الله ጥያቄ ነበርኝ ኡስታዝ እሺ የሆነች ልጅ ማለት ነው የሆነ አረብ ሀገር ስራ ነበር እሺ ቀጥይ
ከዛ የሰው ቤት ስትሰራ ማለት ነው አረቦች የሆነ አይምሯ ተነክቷል ምናምን ከባህር ሄዳ ነበር አይምሯ ተነክቷል ብሎ ወደ እስር ቤት አስገባት ልጅቷን ማለት ነው። እሺ ለምን ከዛ ሲያስገባት እሷ አይምሯ ተነክቷል ብለው ማለት ነው አብዳለች ምናምን ብለው አብዳለች ብለው እሺ የዛኔ በቃ ያቺን ልጅ ደግሞ ከሷ ጋር ያለችው ምንም ነገር አታውቅም የዋና እንትን ናት። እሺ ከዛ ብሯንና እንትናን ወደ 3 ወር ደሞዟ መሰለኝ እና ስልክ ቁጥሯን ምናምን ጥላው ከቤቱ ጠፋ ወደ እስር ቤት አስገባት ያን ትታው ማለት ነው። ከዛ ምን አላት እነዛ አብዳ ወደ እስር ቤት ነው ያስገባናት ምናምን ብለው እሺ ያው እቺ ልጅ ወደ እስር ቤት ገባች ሳትገናኝ ከዛች ልጅ ማለት ነው። እሺ ያቺ ልጅ ደግሞ ልብሷ ውስጥ ስትፈልግ ያን ብርና እንትን ስልክ ቁጥሯን አገኘችው። ከዛ ሰዎቹም ያው እዛ ቤት ውስጥ ሲፈልጉ አተውት ነበር። ያቺ ልጅ ደግሞ አግኝታ ስታነሳው ብሩን ምናልባት እነዛ የሚሰራበት ሰዎች ማለት ነው ሰርቃለች ብለው ይይዙኛል ብላ ይዛ ወደ ሀገር አንገባች ልጅቷ ማለት ነው። እሺ ከዛ በቃ ስትጠይቅ የሰው ሀቅ መሆኑን ስትጠይቅ አይሆንም ስትባል ለሰው ሰጠች ለታመመ ሰው ሰደቃ ሰጠችላት። ልጅቷ ማግኘት አትችልም እንግዲህ። እሺ ምን ማድረግ አለባት እሷ? ሰደቃ ሰጠች አይደል? ለታመመ ሰው ሰደቃ ሰጠችላት። በቃ ለሷ ብላ ሰጠችላት። ኢንሻአላህ አላህ አይጠይቃትም አትጠየቅበትም። ጥሩ ነው ሰደቃ መስጠቷ መልካም ነው። ግን ያቺ ልጅ ከመጣች ኋላ ከተገኘች ይሄን ነገር ማሳወቅና ላንቺ ባንቺ ስም ሰደቃ አድርጌልሻለሁ ይቀጥልልሽ ሰደቃው ወይስ ልክፈልሽ ብሎ መጠየቅ ይወጅብባታል። እኔስ ገንዘቤን ነው ታገኛታችንም ልጅቷን ማለት ነው። በቃ ምንም ካልተገኘች አልተገኘችም ችግር የለውም። ከተገኘች ነው እኮ የምልሽ። ካልተገኘችም አልተገኘችም ሰደቃ ሰጥታለታለች። ያላት አማራጭ ይሄው ብቻ ነው። ምንም ችግር የለም። ከተገኘች ግን ሰደቃውን ካጸደቀችው አጸደቀችው ካላጸደቀችው ግን የመክፈል ግዴታ ይኖርባታል። ለታመመ ሰው ሰጥታለታለች ሰደቃ ማለት ነው። ይቻላል። እሺ ጀዛከላህ ኡስታዝ መርሐባ። طيب ሌላው እናትን ማስወጣት እናቴን እخدማለሁና እንከባከባለሁ ካገሯ መምጣት እንትን አላለችም እኔ እዚህ ለስራ መልኩ እየሰራሁ ነው እንዴት ነው ማደርገው ምን እንትን አለኝ የሚል ነው። እንግዲህ እናትና አባትን ወላጆችን በጥቅሉ መخدም ማገልገል ግዴታ ነው። በልጆች ላይ ግዴታ ነው። አላህ ያስቀመጠው ሐቅ ነው። እንቢ ካሉ ወደ ቤት አምጥቶ ካልቻሉ ወደ ራሱ ቤት አምጥቶ ስራውን እየሰራ መخدም ነው። ካልቻለ ደግሞ ምንም ማድረግ አይቻልም። እሳቸውን ኢድራር በማያደርግ መልኩ አይሽ ቢሙፍረዲሃ ከሆነ እዛው እንትን ማለት መስጠት ማገልገል እዛው خد እንትን ማድረግ ነው። ካልሆነ ደግሞ እንቢ ካሉ ምንም ማድረግ አይችልም። አንተ ማሳመንና ማገልገል ነው። እዛ ብትሄድ ስራ ማሰራ ከሆነ ስራ ማይኖርህ ከሆነ እናትህን ማሳመን መቻል መመካከር ይኖርብሃል ነው። ሌላ ምንም ከዚህ በላይ የምንልህ ነገር የለም። እናትህን አደራ لأجل الحرص على رعايتها لمصالحها እሳቸው ላይ ጉዳት የማያመጣ ሆኖ እናትህን ወደ አንድ ሀገር ማምጣት በእሳቸው ላይ ምንም ኢሳአ ከሌለ ዙልም ነገር ከሌለ من البر والإحسان ነው። ተቅሲር ከሌለ ምንም ችግር የለም ነው። ምንም ችግር የለም ጥሩ ነው ይፈቀዳል። ነገር ግን ጉዳትም ያመጣባቸው ከሆነ ጉዳት በማያመጣባቸው መልኩ እናትህን خدም አገልግል ነው የምንለው። ሌላው ሰደቃን መሰተር መደበቅ ነው። ሰደቃን መሰተር መደበቅ መልካም ነው ጥሩ ነው መልካም ነው። ሰደቃን ደብቆ መስጠቱ የበለጠ ነው። የበለጠውን መጠቀምህ ኸይር ነው ማለት ነው። ነገር ግን ሌሎችን ሰዎች ለመቀስቀስና ለማነቃቃት ያግዛል ካልክ ብታነቃቃ ችግር የለውም። ሌላው ከእናት ጋር ሶላት መስገድ ቤቱ ነው። መስጂድ ስገድ ወንድ ሰው ቅድም እንዳለው መስጂድ መስገዱ ነው የሚገባውና መስጂድ ስገድ ነው። መስጂድ ስገድ መስጂድ መስገድ ይገባልና የግድ ነው። ወደ መስጂድ መስገድ ነው ያለበት። ሌላው ወለደ ዚና የዚና ልጅ
ወደ አባቱ ይጠጋሉ ነው ሸርዓን ወደ አባቱ አይጠጋም ወለዱ ዚና ላ ዩንሰብ ለአቢህ الزاني شرعا ወደ እናቱ ብቻ ነው ከአባቱ አይወርስም አባቱም አይወርሰውም حقوق الزوجيه حقوق التوارث በመሐከላቸው የለም ምስክር ቀርቦ ምስክሩ ተረጋግጦ ወይም ደግሞ በዚህ በእስቲልሐቅ في مسائل الاستلحاق የኔ ነው ብሎ ተቀብሎ ካልሆነ በስተቀር ልጁ ነው ብሎ من الزنا መሆኑን ሳያውቅ ሹብሃ ካለ ነው ወይም في مسألة الاستلحاق ነው مسألة الاستلحاق አባት ልጁን መቀበል ይቻላል አይቻልም ይሆናል አይሆንም مختلف ነው ከተቀበለ የሱ ይሆናል የሚሉ ሰዎች ብዙ ናቸውና ከተቀበለ في بعض الأقوال الفقهية አንድ ሴት የሱ መሆኑ በምርመራም ይሁን በምንም ይሁን ተረጋግጦ ከተረጋገጠ ይቀበላል لكن الاصل هو عدم ثبوت النسب ነው ዝምድና ለመጽደቁ ነው ግን የኔ ነው ካለ اعتراف ካደረገ ببنوية ولده የሱ ሊሆን ይችላል የሚሉ ዑለሞች አሉ ሌላው በባል ይጠየቃለሁ ወይ ነው በባልሽ አባረሹ ከሆነ ظلمን ከሆነ ትጠየቂያለሽ እሱ ዛሊም ከሆነ ደግሞ እሱ ከሆነ ያጠፋው አንቺ አትጠየቂም ነው ሌላው هدايا العمال የመንግስት ሰራተኛም ይሁን የግልም ሰራተኞች ሆኑ ሰራተኛ ከሆኑ በኋላ የሚመጡ ሀዲያዎች ረሽዋ ነው ጉቦ ነው አይፈቀድም هدايا العمال غلول ነው የዑማሎች ሰራተኞች ሀዲያ የሚሰጣቸው غلول ነው ስርቆት ነው ነብዩ አለይሂ ሰላቱ ወሰለም ኢብኑ ሉትቢያ የሚባልን ሷሐቢ ባንዲ በሰደቃ ሰብሳቢነት እንተናሏቸውና ያን ሰብስበው መተው هذا لكم وهذا اهدي لي ይሄ እናንተ ነው ይሄ ደግሞ ለኔ ተሰጥቼ ነው ብለው መከፋፈል ጀመሩ ነብዩ አለይሂ ሰላቱ ወሰለም አፈላ جلس في بيت ابيه وامه حتى تاتيه هديته هديያው እስከ እንድትመጣለት ዘንድ አባቱ ቤት ወይ እናቱ ቤት አይቀመጥም ነበር ወይ እኔ አንድን ሰው ሹሜ ትንሿንም ትልቋንም ያስረክብ ብለው ነብዩ አለይሂ ሰላቱ ወሰለም እንደተናገሩት هدايا العمال የሰራተኞች ሀዲያ አይፈቀድም አይቻልምና غلول ነው ስርቆት ነው አይቻልም الجهه الرسميه ከየፈቀደች ሲቀር ይላሉ ከዚህ በኩል ያው በዚያ ሐላፊ የወሰደ ሰው ሐላፊነቱን ያለው ሰው ይፈቀዳል ብሎ ወይም ይበቃል ብሎ ካልፈቀደ በስተቀር ታውቆ ተፈቅዶለት ከሆነ ይቻላል ከዛ ውጭ ግን አይቻልም አይፈቀድም ማለት ነው ሌላው ቤት መገንባት ነው በተቅሲጥ ነው በተቅሲጥ ሸሪዓውን ተከትሎ ከሆነ በተቅሲጥ የሚገዛ ግዥ ይፈቀዳል ተቅሲጥ ማለት ለ30 አመት መክፈል ቤቱን ሰርቶ በየወሩ ማለት ነው ይሄ ግን ሸርዑን ጠብቆ ሸሪዓውን ጠብቆ የመጣ ከሆነ ነው አንደኛው السعر الاجمالي የሚከፈለው ገንዘብ ይሄ ነው ተብሎ ተረጋግጦ ከታወቀ ነው ከዛም ደግሞ የሚከፍልባቸው ወሮችና የሚከፍልባቸው ጊዜ በወር በ3 ወር ወይም በአመት ወይም በምን ተብሎ بوضوح ግልጽ ተደርጎ ሆኖ ነው ሌላው ደግሞ ሙሽተሪው ሲልዓውን ወዲያው ተረክቦ ከሆነ ነው በይዓተይን في በይዓ ስለማይፈቀድ شرط غرامه التاخير ስለማይፈቀድ ተሕዲድ ተደርጎ ከሆነ ይፈቀዳል ከዛ ውጭ ከሆነ ግን አይፈቀድም አይቻልም ኢንሻአላህ ይችን ጉዳይ በሰፊው ደግሞ በሚቀጥለው ፕሮግራም የተቅሲጥን አህካም ወይም ደግሞ የኮንዶሚኒየም እነዛ አህካሞች ጠና ስለሚሉና ከበድ ስለሚሉ በሚቀጥለው ፕሮግራም ኢንሻአላህ በሰፊው የምንተነትነው ይሆናል ለዛሬው ይሄን ያክል ካልኩ ከሰዓት አንፃር እዚሁ ላይ አቆምና ኢንሻአላህ በሚቀጥለው ሳምንት እንደዚሁ በተመሳሳይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون